ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዴይሊ ፈንዳሜንታል አናሊሲስ እና መልካም ኢድ ብለናል። ሃፒ ኢድ ለሙስሊም ወንድሞቻችን እና እህቶቻችን እንኳን አደረሳችሁ ብለናል። እና በዚህ ቪዲዮ ዛሬ ስፔሻል ነው፣ ኢድ ስፔሻል ብየዋለሁ። የዛሬው እንትን ኢድ ስፔሻል ብለናል። በዛሬው ቪዲዮ ለምን ዛሬ ጎልድና ዶላር እኩል ወረዱ ግን ትሬጀሪ ኢዝ ሃይ ግን ስቶክ ማርኬትን በጣም ዳምፕ አድርጓል፣ ክራሽ አድርጓል። ላይክ ኤቭሪቲንግ ኢዝ በጣም ወርዷል። ዋይ? በዛሬው ቪዲዮ መልሱን ታገኛላችሁ። ሰው ዶንት ፎርጌት ቱ ፎሎ፣ ሰብስክራይብ፣ ሼር። እናም 9,000 ልንገባ ነው። ዛሬ እስቲ በአመት በዓል 9,000 እንግባ። ፎሎ ያላደረጋችሁ 10 ብቻ ነው። እንትንን እንጀምርሽ። ዛሬ ከካላንደር ነው ኤቭሪቲንግ ስታርትስ ዊዝ ዘ ካላንደር። ለምን መሰላችሁ? ኢት ሜክ ሴንስ። ኤቭሪቲንግ ኢዝ ገና ሜክ ሴንስ። ጀስት ስሙኝ። እሺ እንጀምር። ቴንክ ዩ ፎሎ ለምታደርጉኝ እጅግ በጣም አመሰግናለሁ። እሺ ጋይስ፣ እሺ እንጀምር። ዛሬ ዶላር የተዳከመበት ምክንያት እነዚህ ናቸው። ስፔሲፊካሊ ሲቀንስ እዚህ ጋር ቀነስ አድርጌ ሳሳያችሁ አውስትራሊያን ዶላር፣ ካናዳ፣ ኒውዚላንድን አውጥተን ፊልተር ስናደርግ ቀነስ ብሏል እና እነዚህ ናቸው። ዋን ባይ ዋን እንሂድ። ዛሬ የባንክ ኦፍ ጃፓን ፖሊሲ ኢንተረስት ሬት ያሳውቆ ነበር እና ገቨርነር ዩኤዳ የአሜሪካን ሴንትራል ባንክ መሪ ጀሮም ፓወል ይባላል። የባንክ ኦፍ ኢንግላንድ ባሊ ይባላል። የዩሮፒያን ሴንትራል ባንክ ልጋርዴ ትባላለች። የጃፓን ዩኤዳ። ዩኤዳ ስላችሁ እንደ ጀሮም ፓወል አስቡ፣ ግን የጃፓኒን ሴንትራል ባንክ ነው የሚቆጣጠረው። እና እዚህ ቪዲዮ ላይ እዚህ ጋር እንደምትመለከቱት በፕሬስ ኮንፈረንሱ ላይ ሆኪሽ ነበር። ማለትም ኢንተረስት ሬት እንጨምራለን፣ ኢንፍሌሽን የሚጨምር ከሆነ ኢንተረስት ሬት እንጨምራለን፣ የኦይል ፕራይስ ሲጨምር ኢንፍሌሽን መጨመሩን ስለማይቀር ኢንተረስት ሬት እንጨምራለን ብሎ አስፈራሩ። ያ እንደምትመለከቱት ዩኤስዲ ጄፒዋይ ዛሬ ጠንክሮ ነበር። ዩኤስዲ ጄፒዋይ ጠንክሮ ነበር። ሎክ አት ዲስ። ኦኬ ጄፒዋይ ጠንክሮ ነበር። ሶሪ ዩኤስዲ ጄፒዋይ ኮት ፔር ስለሆነች ተቃራኒ ነው የሚሄደው። ጄፒዋይ ሲጠነክር ዩኤስዲ ጄፒዋይ ይወርዳል። ጄፒዋይ ሲዳከም ዩኤስዲ ይጠነክራል። ያው አዘ ትሬደር እሱን ታውቃላችሁ ብዬ አስባለሁ። እንደምትመለከቱት በጣም ዳምፕ ነበር ያደረገው። አዙ ከንሲ ዛሬ ቀኑን ሙሉ በሚባል ደረጃ ከዚህ ጋር ነው የጀመረው እና ለምን እዚህ አካባቢ እንደወረደ ማሳያቸዋለሁ። በቃ እንስማማ። ቅድሚያ የባንክ ኦፍ ጃፓን ሆኪሽ ነበረ። ጃፓን ኢንተረስት ሬቷን መጨመር ትፈልጋለች። ያ ጃፓኒስ ይህንን ያጠነክራል። እናም እንደምትመለከቱት ጃፓኒስ ጠንክሯል። ከዛ ምን ተፈጠረ መሰላችሁ? when you go down ብሪቲሽ አሪፍ ኤንኤፍፒ አስመዘገበች። ይሄ የብሪቲሽ ክላይመት ካውንት እንደ ኤንኤፍፒ ብላችሁ ያዙት፣ የዶላርን ኤንኤፍፒ ብላችሁ ያዙት እና ስትሮንገር ዛን ኤክስፔክትድ ነው። ቤተር ዛን ኤክስፔክትድ ነበር የመጣው። እንደ ኤክስፔክቴሽን ጥሩ ነበር ኤክስፔክቴሽኑ የመጣው እንደምታዩት ማለት ነው። ገባችኋ? ጥሩ ነው። ብዙ ሰው ለአንኤምፕሎይመንት ቤኔፊትም እንትን አልሄደም። ምን ተባለ? ኦኬ የብሪቲሽ ኢኮኖሚ አደጋ ውስጥ አይደለም፣ ኢንተረስት ሬት ከት ማድረግ አያስፈልግም ተባለ። ጀስት ኢኮኖሚክ ዳታ ነው። ከዛ በኋላ ኢንተረስት ሬት አናውንስ ሲያደርጉ ሁሉም ዩናኒመስ ዲሲሽን ይባላል። እዚህ ጋር 9-0 ትባላለች። እዩ 0-0-9 ይታያቸዋል። ይሄ ምን ማለት ነው? ዘጠኙም ቮት የሚያደርጉት ሜምበሮች ምን አለው? ኢንተረስት ሬት መቀነስ የለበትም፣ ባለበት ይሁናል። አያቸው 3.75 ነው። 3.75 ባለበት ይሁናል። ምን ብያችሁ ነበር? ትናንትና ምን ተባብለን ነበር? የአንድ ሀገር ሴንትራል ባንክ በውስጥ ላይ ዲቪዥን ሲኖር እንደ ሆኪሽ ነው የሚወሰደው። አሚን ኢት ዲፔንድስ ዘ ዳይሬክሽን፣ ግን አለመስማማት እንዳለ ነው የሚታሰበው። አሁን እዚህ ጋር ሁሉም ተስማምተዋል። በጣም ሆኪሽ ነው። ከዛን ፓውንድ ምን ተፈጠረ? እዚህ ጋር ፓውንድን ላሳያችሁ። ጂቢፒ ዩኤስዲ ጠነከረ። ተመልከቱ። ሬት አናውንስ ተደረገ፣ ከዛን ጠነከረ እዚህ ጋር። ከዛን ምን ተፈጠረ መሰላችሁ? ከዛ ምን ተፈጠረ መሰላችሁ? እዚህ ጋር ካላንደሩ ላይ ስትመለከት ወደታች አሁንም ስንሄድ ዩሮፕ ሴንትራል ባንኳን ፕሬዚደንት ልጋርዴ ፕሬስ ኮንፈረንስ ላይ ኢቭን ከቀጣይ ወር ጀምሮ አፕሪል
ከአፕሪል ጀምሮ ኢንተረስት ሬት ሃይክ ማድረግ እናወራለን አለች። በቃ ሶስቱም ሴንትራል ባንኮች ሆኪሽ ሆኑ። 3 ሴንትራል ባንክ ሆኪሽ ሆነ በአንድ ቀን። የዛኔ ምን ይፈጠራል መሰላችሁ? የነዛ 3ቱ ሴንትራል ባንኮች ጃፓን በሉ ዩሮፕ በሉ ፓውንድ ትሬዠሪያቸው ይልዳቸው ከፍ ይላል። ይልድ ከፍ ይላል። ይልድ ከፍ ሲል ኢንቨስተሮች ምን ያደርጋሉ? ይልድ ከማይሰጥ አሴት ብራቸውን አውጥተው ወደ ይልድ የሚሰጥ አሴት ይጨምራሉ። ኤክስፕሌን አድርግላችሁ ይልድ ምን ማለት እንደሆነ ልንገራችሁ። ቅድሚያ ይልድ ብዙ ሰዎች ኤግዛምፕል ላታውቁ ትችላላችሁ። ይልድ ማለት ብር ስታስቀምጡ ይወልድላችኋል። እንደ ወለድ ነው። ኢንተረስት ሬት ባይሆንም እንደ ወለድ ነው። ለምሳሌ ለመንግስት ስታበድሩ ምን ትላላችሁ መሰላችሁ? ይኸው እኔ 100 ሚሊዮንን ውሰድ ትላላችሁ። አሁን ለምሳሌ ለመንግስት ቀላል ነው። 100 ሚሊዮን ቀላል ስለሆነ ቁጥሩ ቀላል ስለሆነ 100 ሚሊዮን ይኸው ለመንግስት ትላላችሁ። ከዛን 1% ትከፍለኛል ትላላችሁ። እሺ 1 ሚሊዮን በነፃ አላገኛችሁ እስከ ማቹሪቲ ድረስ ማቹሪቲው ሲደርስ ያ ብር ይሰጣችኋል። እና ኢንተረስት ሬት ከፍ ሲል ወይም ሴንትራል ባንኮች ሆክሽ ሲሆኑ ድሮ 1% የሚሰጡት አሁን 2 እና ከዛ በላይ ይሆናል። ከዛን ኢንቨስተሮች በቃ ወደዚህ መምጣት ይጀምራሉ። ብራቸውን ወደ መንግስት መስጠት ይፈልጋሉ። ከዚ አትራፊ ነው። እና ይልድ የሌላቸው አሴቶች እነማን ናቸው? ይልድ የሌላቸው አሴቶች ጎልድ፣ ስቶክ ዲቪደንድ አለው ግን ኖት ኤቭሪቲንግ ሃዝ ይልድ። ዲቪደንድ ማለት ያው ስቶኩን በገዛችሁ ቁጥር የካምፓኒው ሼር ፕሮፊት ትካፈላላችሁ። ዳትስ ይልድ አይደለም፣ ለሁሉም የሚሰጥ አይደለም። የሼር አይነቶች አሉ። ይልድ የለውም ብለን እንቁጠር። ቀላል ነው ይልድ የለውም ብለን እንቁጠር። ይልድ የሌላቸው አሴቶች በሙሉ ይዳክማሉ። ለዛ ነው ጎልድ 3 ሴንትራል ባንክ በጣም ሆኪሽ ሲሆን ውስጥ ላይ ያሉት ኢንቨስተሮች ምን ይላሉ? በቃ እዚህ ጎልድ በ0% ኢንተረስት ሬት ሰዎች ይገዛሉ በሚል ተስፋ ብሬን ከማስቀመጥ ፖዚሽንን ሊኩዴት ላድርግና ወዴት ሄዳል? ወደ ዩሮፕ ሄዳል። ወዴት ሄዳል? ወደ ብሪቲሽ ፓውንድ ሄዳል። ወዴት ሄዳል? ወደ ጃፓን ሄዳል። ለምን? ኢንተረስት ሬት ወደፊት እንደሚጨምሩ ይታወቃል። እና እኛ ትሬድ የምናደርገው ፊውቸርስ ማርኬት ነው። ወደፊት ምን ይፈጠራል፣ ወደፊት ምን ይሆናል የሚል ነው። ላይክ ኤቭሪቲንግ ጨዋታችንን እናዛር ላይክ ምንም ያህል ትሬደር ስታደርጉት the next 10 minutes 5 minutes ነው to the hour to the days ነው ፕሪዲክት የሚደረገው። ኢንቨስተሮች የራሳቸውን ሚሊየንስ እና ቢሊየንስ ኦፍ ዶላርስ ወደዚህ ሲሆን ሽፍት ማድረግ ይጀምራል። የዛኔ ጎልድ ተዳከመ። ግን ዶላር ለምን ተዳከመ? ዶላር ለምን ተዳከመ? ምክንያቱም ዶላር ትላንትና ጀሮም ፓውል ሆኪሽ ሆኖ በጣም ጠንክሮ ነበር። ዛሬ ምን ተፈጠረና ነው የሚወርደው? ዶላር ትሬዠሪ አሁንም ዶላር ላይ የነበራቸው ፖዚሽን ሊኩዴት ያደርጋሉ። ለምን? ጥሩ ጥያቄ። ለምን? በጣም ጥሩ ጥያቄ ነው። ዶላርም ላይክ ስትሮንግ ሆኪሽ ሴንቲመንት ነው ያለው። ዋይ ኖት ጀስት ሊቭ ኢት አሎን? ጥሩ ጥያቄ። ምን መሰላችሁ? የሀገራችሁ ሴንትራል ባንክ ወይም እናንተ የምትቃረቡበት አካባቢ ኢንቨስተሮች ወይም አብሮድ ላይ ያለው ኢንተረስት ሬትም የጨመረ እዚህም ኢንተረስት ሬት እየጨመረ ከሆነ ብራችሁን ከዛ ወደዚህ ነው የምታመጡት። ዩሮፕ ላይ ያሉት ኢንቨስተሮች እና ጃፓን ላይ ያሉት ኢንቨስተሮች ምንም ኢንሴንቲቭ የላቸውም አሜሪካ ላይ ሄደው ኢንቨስት ለማድረግ። አሜሪካ ላይ ቅድሚያ ኢንቨስት ያደረኩትን አዘ ካረንሲ ሆልዲንግ የያዙትን ሊኩዴት ያደርጋሉ። ከዛን ወደ ምን ይቀይራሉ? ወደ ራሳቸው ካረንሲ ይቀይራሉ። ዛሬ እነዚህ 3ቱም ሴንትራል ባንኮች ሆኪሽ ስለሆኑ ቤዚካሊ ማርኬት ላይ ያለውን ገንዘብ ወደ እነሱ ሳቡ። ለዛ ነው ዛሬ ኤቭሪ ማርኬት ብታዩ ሬድ ነው። ዶላርን ይዩት ሬድ ነው። ጎልድን ይዩት ሬድ ነው። ኤቭሪቲንግ ኢዝ ሬድ። ግን ይልድ ስታዩ የገቨርንመንት ቦንድ ይልዶችን ስታዩ ታስ ዌር ትሪሊየንስ ኦፍ ዶላርስ ሙቭ የሚደረገው ይልድስ አር አፕ። ለምን? ኢንተረስት ሬት ይጨምራል ተብሎ ስለሚታሰብ። ተግባባና? ኢትስ ጀስት the money flow out ሲያደርግ ገንዘብ ሲወጣ በጣም ሬድ ካንድል ታያላችሁ። ለዛ ነው አሁን ለምሳሌ let's look at gold
let's look at gold እና ባዜ ማወቅ ያለባችሁ DXY ማለት የሜጀር ካረንሲዎች ስብስብ ነው። ዩሮ 58%ን ይዛል። ፓውንድ 10 ምናምን ፐርሰንት ይዛል። ጃፓን ወደ 10% ምናምን ይዛል። ሶ እነሱ ኮሌክቲቭሊ ሲጠነክሩ DXY ይወርዳል። ማወቅ አለባችሁ። DXY ዛሬ የሚወረደበት ምክንያት ለዛ ነው። እና ጎልድንም እንደምትመለከቱት በዚህ ሳምንት በጣም መጥፎ ሳምንት ነው ያሳለፈው። ምክንያቱም አብዛኛው ሴንትራል ባንክ እዚህ ሳምንት ላይ ያወራው በሙሉ ሆኪሽ ነው። ሶ ኢንቨስተሮች ጎልድ ላይ ያስቀመጡትን ወደ ምን ይቀይሩታል? ትሬጀሪ። ለዛ ነው ከዶላር በቃ በሙሉ ተመቶ አደራ ሴቶች ይጠናከሩት። ስቶክ ማርኬትም ይዩት። ስቶክ ማርኬት የተዳከመበት ምክንያት ይልድ የለውም። ቤዚክሊ ዲቪደንድ አለው ግን የስ በት ይልድ የለውም። ሶ ከዛ ላይ ያሉትን ኢንቨስተሮች they are exiting the market ወዴት? ወደ ራሳቸው ፕሪፌር ወዳደረጉት ሴንትራል ባንክ ሞስትሊ ዩሮ። ከዚ ዩሮ በጣም ስትሮንግ ነበረች። ፕሬዚደንት ላጋርዴ ቀጣይ ሚቲንግ ላይ ኢንተረስት ሬት ሃይክ ልናደርግ እንችላለን ምናምን ብላ ቀወጠች። ያ ኢንቨስተሮችን አስፈራ። ለዛ ነው ዩሮ ዩኤስዲ ስትመለከቱት ኢትስ ስትሮንግ ወይ ስትሮንግ። ገባችኋል? እዚህ ጋር there was a massive fight by the እያየው ነበር እና እዚህ ጋር ፕሬዚደንት ላጋርዴ ማውራት ከጀመረች በኋላ just like እንትን አለ። ይሄ በጀሮም ፓውል ስፒች ነበረ ይሄ የተፈጠረው። ይሄ በጀሮም ፓውል ስፒች ነበር የተፈጠረው። የታለ የሮብ ቆይ ይሄ የሐሙስ ፕራይስ አክሽን ነው። የሮብ ፕራይስ አክሽን ተመልከቱት። ሮብ እዚህ ጋር ይሄ ሁሉ የወረደው ጀሮም ፓውል ስትሮንግ ሆኪሽ ስለሆነ ነው። ግን ኢሚዲየትሊ ተመለሰ። ኤቭሪ ከዶላር እየሸሹ ነው እና ዩሮና ዶላርን በጣም ተቃራኒ ናቸው። ስለዛ ነው ዛሬ ኤቭሪቲንግ ሬዲ ሆነው ቤዚክሊ በት ካረንሲ ሰርቫይቭ ያደረገው። ለዛ ነው ነገ ምን ይፈጠራል? ካላንደሩን ይዩት። ምንም የለም። ነገ ፒውር ቴክኒካል እና ፕራይስ አክሽን ፕላስ እንትን ጦርነቱ የጦርነቱ ሄድላይን ነው ማርኬቱን የሚያደርገው። ነገ ምንም ኢኮኖሚክ ዳታ የለም። ምንም እኛት ዜሮ። ስለ ነገ እናወራለን፣ ችግር የለም። ስለ ነገ እናወራለን እና ይህ ነው የተፈጠረው ዛሬ። የዶላር ጥንካሬ ከኦይል አይደለም የመጣው። ዶላር ጥንካሬ ስቶክ ማርኬት አሪፍ ስለሆነ አይደለም። ና ኢትስ ኦል ቢኮዝ ሶስት ሴንትራል ባንክ ኢሚዲየትሊ ሆኪሽ ሲሆን ዶላር የዛ ቀን ብቸኛ ሴንትራል ባንክ ሆነ። DXY ካልኩሌሽኑን ታያላችሁ። የባይዞ DXY ካንትሪስ ሊስት ሊስቱን አሁን ብናይ ተመልከቱት። እዚህ ጋር ጃፓን 57%፣ ጃፓን አልኩ ዩሮ 57.6%፣ ጃፓን 13%፣ ብሪቲሽ 11%፣ ካናዳ 9%፣ ስዊዲሽ 4%፣ ስዊስ ፍራንክ 3.6%። የነዚህም ፕራይስ አክሽን ጨምቆ ነው DXY የሚያሳየን ዛሬ። ሶስቱ 1 2 3 57 እና አሁን ለምሳሌ እነዚህን ስደምር ይሄን 13.12 በሉት 14 እንበል ከዛን 26 እዚህ ጋር ሙሉ አድርገን በስማ ወደ 80% ኦልሬዲ የDXY 80% ኮምፖነንት ኦልሬዲ ሆኪሽ ነው። ከዛን ዶላር ይዳከማል ማለት ነው፣ ይጠናከራል። ለዛ ነው ጋይስ ኤቭሪቲንግ ዛሬ ሬድ ብሊድ ያደረገው ማለት ነው። እና ከጦርነት ሳይድ የመጡት ኒውሶችን ስናይ ክሪቲካል ኢንፍራስትራክቸሮች ሂት ተደርገዋል እና እዚህ ጋም እዚህ ጋር ችኛዋን አላየሁትም አክቹዋሊ። look at this. Iran foreign minister, zero resistance if our infrastructure are struck again. Kazan, let's look at it by the way.
It's kind of new information and not interesting information. Any end to this war must address to damage to our okay. እሺ አንዴ እቺን አንድ ላይ እናንበብ። ይሄ የእስራኤል ውጭ ጉዳይ ሚኒስተር ማለት ነው። Our responses to Israel attack in our first faction or the only reason for resistance was respect for requested de-escalation. Okay. ባይዞ ይሄ ጥሩ ነው። ባይዞ እቺ ትንሽ ኦኬ that's why oil ትንሽ የተረጋጋው ቆይ let's oil በጣም ስትራይክ ከተደረገበት እየተመለሰበት let me show you something so Israel about like 3-4 hours ago strike አርጋለች critical oil infrastructure እና የኦይል ፕራይስ እንደምታዩት ስፓይክ አርጎ ነበር ግን ከዛ በኋላ የተመለሰበትን ምክንያት ልንገራችሁ ይው የኛ ሪስፖንስ ለእስራኤል አታክ ምን አለ መሰላችሁ እኛ ሪስፔክት እናደርጋለን ሲቲዝናቸውን እና we want requested for de-escalation ስለምፈልግ ስትራይካችንን ትተን ነው እና ድጋሚ ግን አታክ ካደረጋችን there is no de-escalation እንመታችኋለን እናንተንም ብለዋል so Iran took a hit it's like Israel መታች like I'm giving you የሆነ እንትን ኮንሴፕቹዋል ይሰጣችሁ ነው የሆነ ሰው እስራኤል መታች ኢራን is like እሺ አሁን ድጋሚ ከመታሽን ግን አልምርም so that gives a choice of de-escalate እያደረጉ ነው ትንሽ የተረጋጋ ነው የሚባል ነገር ይመጣል that ከታች ላይ any civilian must be addressed to our civilians ምናምን ከታች አለ በተለይ ለማየት ያለባችሁ አሁን እሺ I took a L but if you touch me again I'll fuck you up so that's የነሱ ምላሽ ማለት ነው እና ነገ እስራኤል ድጋሚ እስራኤል ወይ አሜሪካ ድጋሚ ኦይል ኢንፍራስትራክቸር አታክ አደረገች ማለት you just long oil weekend ላይ ትተዋላችሁ just leave it next week ጋፕ ያደርግና ወደ 120 130 ወደዛ ነው የሚሄደው so ነገ ድጋሚ እስራኤል ስትራይክ ካደረገች እቺን አንቺ ትብስ አንተ ትብስ እንባባል የሚለውን ወሬ ትተው ስትራይክ የሚያደርጉ ከሆነ የኦይል ፕራይስ ከቁጥጥር ውጭ ይወጣል ሶ ነገ ፎከስ ማድረግ ያለባችሁ የኦይል ስትራይክ ፊልድ መደረጉን እናም መሀል ላይ የኔጎሽዬሽን ነገሮች ምናምን መኖራቸው እነሱ ናቸው ኢኮኖሚክ ዋይዝ ካናዳ ሹር የካናዳ ኮሪቴል ሴልስ አለ አብዛኛው ካናዲያን ትሬደር ስላልሆነ ሶ ዳዝ ሚ ብዙም ስላላየሁ ነው ብዙም አይነት ኮሜንት ያልሰጠሁት ማለት ነው ሶ make sure to like subscribe share እናም በቅርቡ some announcement ይኖረን ነው ያለው ቴሌግራማችን ጆይን እያደረጋችሁ እናም 9000 ልንገባ ስለሆነ አሁን ወደ Q&A time don't forget to subscribe